ካጠገቢ ሆነ ይረዳኸኝ አንተ ገባ ብዙ ነገር አሳልፈናል ብቻችንን እንዲ ሰው ሳይኖር ምናምን በጣም ብዙ ደስ የሚል ጊዜ ማሳልፈናል አሳዛኝ ጊዜ ማሳልፈናል ደስታውንም ሁሉንም ነገር ካንተ ጋር ስላየሁት ባንድ በትንሽ ነገር አልቀየምህም በጊዜው ሊያናደኝ ይችላል ወይ የሆነ ነገር ሊሰማኝ ይችላል ግን የእውነት ከልቤ አላዝንብህም ገባ አውቃለሁ በኔ ልብሽ ቢደማ ይቅር ለእግዚአብሔር ማለት አይከፋም ይውላችሁ ቤተሰቦች እኔ እንዲህ በመሆናቸው በጣም ደስ ብሎኛል እግዚአብሔርን ፉፉ አውቆ ተምሮበት ይቅርታ በመጠየቁም ፍቅርዬም ደግሞ እኔም መጥፍቻለሁ ብቻ አንተ አይደለም ያጠፋው በሰዓቱ ስሜታዊ ሆነን የምናወራቸው ነገሮች ሁላችንም ሳንገናዘብ የምናወራው ነገር ስለሆነ እኔም ይቅርታ አድርግልኝ እኔንም ይቅርታ ተቀበለኝ ብላ ይቅርታ በመጠየቁ እኔ በጣም ደስ ብሎኛል እግዚአብሔርን አንድም ቀን የኦዲየንሶቻቸውን ኮሜንት አይቶ ይመልሳሉ ይሄ አስቤ አላቅም እና ፉፉም ያው ካሳለፈው ነገር ስለተማረ የሰራው ነገር ስህተት እንደሆነ ስለተረዳና ይቅርታ በመጠየቁ በጣም ደስ ብሎኛል እግዚአብሔርን ሁሉ ጊዜ እንደምላችሁ ቤተሰቦች ይቅርታ መጠየቅም ሆነ ይቅርታ ማድረግ የትልቅነት መገለጫ ነው ብያችኋለሁና በጣም ትልቅነታችሁን አሳይታችሁኛል በጣም እንወዳችኋለን በጣም እናከብራችኋለን ፉፉና ፍቅርዬ ወደፊት ቡሪካም ብትሆን እንደ በፊቱ በጓደኝነት ከጎናቸው እንድትሆን እንፈልጋለን ፈቲም ደግሞ አሁን ያደረግሽ ካለሹ አይነት መንገድ ተቆጥበሽ የነሱ ጓደኞች ሆነሽ አብረሽ እንድትቀጥይ እንፈልጋለን ለማንኛውም ቤተሰቦች እኔ በጣም ደስ ብሎኛል እንደዚህ በመሆናቸው ምንም ነገር ልተው ይችላል ምንም ነገር ላቆም ይችላል ፍቅር በእናትሽ እንደዚህ አይነት ወሬ አታውሪ ምንድነው ማወራው ምንም እኮ አይደለም ምንድነው ደግሞ መደዋወል እንደዋወል እንችላለን ግን እኛ በቃ አንድ ላይ ስንውል ወይ እንትን ስንል አያጣንም ከአንድ ላይ ከምንሰልፋቸው ነገሮች ጥላችን ይበዛል ምን ተፈጠረ ደግሞ ድጋሚ እንዴ አሁን ሰላም ፈጠሩ ብለን እንትን አላለም እንዴ ቤተሰቦች አሁን ያወራሁት ምን ላድርገው እኔ ፍቅርዬ ምንድነው ነገሩ ቤተሰቦች የገባችሁ ነገር አለ እንዴ አንድ ላይ በመሆናችሁ ሰላም የማይፈጠር ከሆነና መለየት እኮ መፍትሄ አይሆንም መለየት ብቻ አማራጭ አይሆንም ሌላ ብዙ አይነት አማራጭ አለ ፍቅርዬ እንዴ አንድ ላይ በመሆናችሁ ችግር እንዳይፈጠርም እንዲፈጠርም የምታረጉት ራሳችሁ ስለሆናችሁ ችግር እኮ ራሱ ተከትሎ ዝም ብሎ አይመጣም እናንተ ጋር አይደል ችግር መፍጠርም የምትችሉት ሰላም ማውረድም የምትችሉ ራሳችሁ ስለሆናችሁ መለየት ደግሞ የግድ መፍትሄ ስለማይሆን በመሐላችሁ የሚፈጠረው ችግር መንስኤውን አውቃችሁ ችግሩ እንዳይፈጠር ማድረግ የምትችሉት ራሳችሁ ስለሆናችሁ በራሴ በኩል ቤተሰቦቼ ሰላም ይፈጠራል ብለው መለያየታቸው ተገቢ ነው ብዬ አላስብም ምክንያቱም ሰላምን መፍጠር የሚችሉ ችግርን መፍጠር የሚችሉ መለያየት ኤቭሪቲንግ ማድረግ የሚችሉ በህይወታቸው ላይ ራሳቸው ስለሆኑ ራሳቸው ማድረግ የሚችሉትን ደግሞ ተረጋግተው መሐላችን ላይ እየተፈጠረ ያለው ችግር በማን ምክንያት ነው በእንዴት አይነት ምክንያት ነው ምን ስንሆን ይሄ ነገር እየተፈጠረ ያለው ብለው ካለፈው ማንነታቸው ካለፈው ህይወታቸው መማር ነው እንጂ ዛሬ ላይ መለያየታቸው መፍትሄ ይሆናል ብዬ አላስብም ምን እንደራሲ በኩል ሰላም እንዴት አላችሁ ውዴ ተከበራችሁ እና የተወደዳችሁ የቻናሌ ቀመሞች አማናችሁ ደህና ናችሁ እግዚአብሔር ይመስገን እኔ ደህና ነኝ በእያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከናንተ ጋር እንዲሆን ልባይ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው በአዲስና አሪፍ ቪዲዮ ወደናንተ ተመልሼ መጥቻለሁ ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንዲሁም የቻናሉ ቀመሞች እንደተለመደው ቪዲዮን በላይክ ጀምሩ በነገራችን ላይ በጣም ናፍቃችሁኝ ነበር በጣም ናፍቃችሁኝ ነበር አቃለው የኔ ሰተት ነው መብራት ጠፍቶ ነው እንግዲህ በላይት ራሱ ለመጣ አስቤ ነበርና ላይት ራሱ ብዙ ማመቸ ስላልሆነ ለዛ ነው እንተን ያልኩኝ ለማንኛውም ውድ ቤተሰቦች ዛሬ ባሪ ቪዲዮ ወደናንተ ተመልሼ መጥቻለሁ ሐሳብ አስተያየት በቪዲዮ የሚሰማችሁን በኔም በኩል ያላችሁን አስተያየት ለመስጠት ምንም አያሳስባችሁ ኮሜንት ውስጥ አስቀምጡ የቻናሌ ቀመሞች ደግሞ ላይክ ያደረጋችሁ ጀምሩ እስከ መጨረሻው አብራችሁ ይቆዩ ወዳችኋለሁ ይመቻችሁ ቁስ በሆነ ነገር አጋጣሚዎችን በመጠቀም የሚሳካ አይነት ነገር አይደለም ፍቅር በጣም ብዙ መስዋዕትነት የሚጠይቅ ብዙ ትግስት የሚጠይቅ ነገር ነው አምናለሁ ሶ ይሄ ከራሴ ህይወት የተረዳሁት ነገር ነው ስሜታዊ ሆነን ተናደን ኦር የኔ በሆነ ነገር ብለን ግግም የምንልበት ነገር አይደለም ሶ ሰሞኑ ፈቲ ላይ ያየሁት ነገር እንደዚህ አይነት ነገር ነቡሪካም እየሰሩት ያለ መጥፎ ነገር
በእንደዚህ አይነት ነገር የሚስተካከል ነገር አይደለም ፍቅር ማለት ሰው እና በነገራችን ላይ ቤተሰቦች አሁን ፈቲ እዚህ ጋር የለችም በእርግጠኝነት ስለሷ ማውራት የለብንም ግን በቃ ዛሬ የመጣችሁት አላማው ፉፉ ዛሬ የመጣችሁት አላማው ለይቅርታ ከሆነ የፈቲንም የቡሪካንም የፍቅርዬንም ሁሉንም ነገር አፉ ለመባባል ነው የመጣችሁት ስለዚህ ይቅር መደራረግ አለባችሁ እግዚአብሔርን ሲጀመር እኮ ጤነኛ ሰው በውስጡ ቂም አይዝም ለራሱ ምቾት ሲል ቂም አይዝም ለነገው የራሱን ነገር ለማስተካከል ሲል ቂም አይዝም ቂም መያዝ ማለት በጣም መጥፎ ነገር ነው እንግዲህ እግዚአብሔርን በመንፈሳዊ ህይወትም ተማራላችሁ ብዬ አስባለሁ በየትኛውም ሃይማኖት ላይ የማይጠፋ ነገር ነውና ቂም በቀልተኛ መሆን በጣም መጥፎ ነገር ስለሆነ አፉ መባባል አለባችሁና ሰላም አውርዱ የምሬ ነው ቤተሰቦች እኔ በእናንተው ሰላማችሁ ሲጠፋ አንድ በኦዲየንሱም ውስጥ ሰላም ይጠፋል እግዚአብሔርን ሁለት ጎራ ነው የምንይዘውና መቼም ሁሉን ተደግፎ ስለማይሆን ሁሉም ሰው ሁለት ጎራ አንዲ ለቡሪካ አንዲ ለፉፉ እያለን እኛም እየተንገላታን ስለሆነ እናንተ ሰላም ፈጠሩና ኦዲየንሶቻችሁንም ሰላም አድርጉ ተዋከቡ የምር ስለዚህ እኔ እንደዛ ለማለት ይፈልኩኝ በቃ ፈቲ የሚያጠፋችሁን ቡቡ ማጥፍቶ ከሆነ ሁላችሁም በቃ ተፋተኝነታችሁን አምናችሁ አፉ መባባል አለባችሁ እንደኔ ሐሳብ ቤተሰቦች ዛሬ ማለቴ ደስ የሚል ነገር አስባለሁ እንግዲህ እንዳያችሁት ከዚች ቆንጆ ያሸንጉሊት ጋር ነው መግቢያ የሰራው እንግዲህ ለፍቅርዬ ነው ስጦታው ለማንም ሌላ የሚሰጠው ሰው ስለሌለ ስጦታ የስጦታ አድርጉስ ፍቅርዬ ናት ይመችሽ የሰራውላችሁ እንትን አለኝ ማለት ፕላን አለኝ ፍቅር እሺ ፍቅርዬ ከማለት ብቻውን አይደለች ለምን አንዳንዴ ከሚደብራት ለምን ከዚች ውብ ቢሆነች ከፒንክ አሻንጉሊት ጋር ለምን አትፍታታም ለምን ማታማታስ ከዚች በነገራችን ላይ ቤተሰቦች እኔ አሁን እነ ቡሪካ ላይ እነ ፉፉ ላይ የማወራው ነገር በጣም እየደበረኝ ነው ሳስባቸው ማለት አንድም ቀን ለፍቅርዬ ክፉ ነገር አሰበው ያውቅም እግዚአብሔርን ቂም ለመበቃቀልም ቢያስቡ እርስ በራሳቸው ቡሪካና ፉፉ ናቸው እንጂ ለፍቅርዬ አንድም ቀን ክፉ አስበው አያውቁም በጣም ትልቅ ክብር አለኝ እግዚአብሔርን ምንም ቢሆኑ ምንም ቢጣሉ አንድም ቀን ለፍቅርዬ ክፉ ነገር አስበው ስለማያውቁ ምንም ቢሆኑ ምንም ቢጣሉ ምን ያክል እንተን ቢሉ ለፍቅርዬ አንድም ቀን ክፉ ነገር አስበው ስለማያውቁ ሁሌ እንደሚጨነቁላት ስለምናቅ በጣም ትልቅ ክብር አለኝ ፉፉ ቡሪካ በኦዲየንሶች ስም በጣም ላመሰግናችሁ እወዳለሁ የመጣች ስለሆነ ሁሉ ነገር እንደባበቅ ያለው ገና እንደመጣችልኝ ነው መደበቅ የጀመርኩት ቆንጂቷ ልጅ መታለች ካሜራ ይዙርላት ቶሎ ዋው ይሄን አለባበስ የት እንደሆነ አውቀዋለሁ ቤተሰቦች የምታስቡ ከሆነ የሆነ ጊዜ ከአባጋዝ ጋር የመጀመሪያ ቀን ከአብርሽ ጋር ቪዲዮ የሰሩት ቀን ቪዲዮ ዲንሶች እናንተ አይታችኋታል ብዬ ተስፋ አደርጋለሁ ለኔ በጣም ናፍቀኛለች ፍቅርዬ የኔ አበባ የኔ ፋንደሻ ኑሪልኝ የሚዲያው ድምቀት ብዬሻለሁ እንግዲህ የሚናደድ ካለ ይናደድ በባለፈው ኮሚኒቲ ፖስት ላይ የሚዲያው ድምቀት ስል አንዳንድ የሚወክቡ ነበሩና የሚዲያው ድምቀት ናት ፍቅርዬ ፎሬቨር እንላለን እሺ ማለት ታልደቅሽ ለምን መሰለሽ ያው ይቅርታ አድርገሽልኝ ይቅርታ ምን እንጠይቅበት ምንም ምክንያት የለም ብለሽ ልታስቢ ትችላለሽ ግን አለ በደንብ ይቅርታ መጠየቅ ያለብን እንዲሁ እንደቀልድ ችላ ብለን ያለፍነው ብዙ ነገር አለና ሶ ልናልፈው እንደማይገባ ከቤተሰቦች ተረድቻለሁ ቤተሰቦች አስረድተው ነግረውኛል ሶ ልክ ናቸው በደንብ ልክ ናቸው ምን አስረዳኛ ከዛ በፊት አንቺን በጣም ብዙ መጥፎ ይሄ ከውስጥ የማይጠፉ ንግግሮችን ተናግረሻለሁ ስድቦች ሰድብሻለሁ አይገቡም ነበር የምር አይገቡም ማለት በጣም ነውር የሆኑ ነገሮች ናቸው ነውር የሆኑ ነገሮች መሆናቸው ይታወቀኝ ቤተሰቦች በደንብ በጣም ተሰምቷቸው ሲነግሩኝና እኔም ቆም ብዬ ሳስበው ነውና በነገራችን ላይ ቤተሰቦች አንዳንዴ ኮሜንት ላይ ጥሩ ነገር በቃ ዝም ብለን ለቀልድ መጻፍ የለብንም ምለው ለዛ ነውና አንዳንዴ ኮሜንት ስንጽፍ ማሰብ አለብን የምሬን ነው ሪፕሌይ ባይመልሱ ራሱ ስለሚያዩ
ማንንም ሰው የትኛውም ዩቲዩበር የኦዲየንሱን ሐሳብ ነው የሚከተለው እኔ አሁን እናንተ የሚያስደስታችሁን ስራ ብቻ ነው አይደል የምሰራው በቃ እናንተን ኮሜንት አይቼ ነው ስለዚህ ፍቅርዬ የዛን ሁሉ ሰው ሪፕሌይ መመለስ ስለሚከብዳት ኮሜንት አይታ ብቻ አንተ የምትለውና ፉፉም ቢሆን ስለዚህ ኮሜንት ስንጽፍ ጥሩ አስተማሪ የሚሆኑ ነገሮችን እነሱም እየተሳሳቱ ከሆነ መመለስ ያለባቸው ማስተካከል ያለባቸው ነገር መጻፍ ያለብን ቤተሰቦች እኔም ቢሆን ጥሩ የሆኑ ኮሜንቶችን እንድጽፉ እንግዲህ ልባዬ ምኞቴ ነው ልሰድብህም ልልህም እችላለሁ እና እኔ ረስቻለሁ በእውነት ያንን ነገር በቃ ረስቻለሁ ምክንያቱም ካሳለፍነው ደሳስ ከሚሉ ጊዜያቶች ያቺ ትንሽ ስድብ ወይ እንትን ለኔ ቦታ የላትም ማለት ያኛው ብዙ ነው ትልቅ ነውና ምንም ይባባላ አባባል አለ አሳጉርጋሪ ዘንዶ ያወጣል የሰው ጉርጋሪ የራሱን ያጣል እና የሰውን ጉድለት በመንፈልግ ጊዜ በቃ የራሳችንን ጉድለት አጥተን ወይ የነሱን ደሞ ከኛ ጋር የሚያያይዘው ምናምን መጣላታችን አይቀርምና የሆነ መጥፎ ነገር ሲፈጠር እኔ እናንተ ጋር ምናምን የማስተዋውሰው ነገር ቢኖር ካጠገቢ ሆነ ይረዳኸኝ አንተ ገባ ብዙ ነገር አሳልፈናል ብቻችንን እንዲ ሰው ሳይኖር ምናምን በጣም ብዙ ደስ የሚል ጊዜ ማሳልፈናል አሳዛኝ ጊዜ ማሳልፈናል ደስታውንም ሁሉንም ነገር ካንተ ጋር ስላየሁት በትንሽ ነገር አልቀየምም በጊዜው ሊያን በቃ የጓደኝነት ትርጉም ማለት የጓደኝነት ተምሳሌት ማለት ይሄ ነው ቤተሰቦች በክፉም ጊዜ በደጉም ጊዜ አብራችሁ መሆን አለባችሁ እና መጣላት ደግሞ አይገድበውም ጭቅጭቅ አይገድበውም ጓደኝነት መሃል ላይ ይቅርታ አለ መታረቅ አለ አለመስማማት አለ ኤቭሪቲንግ ያለበት ጓደኝነት በጣም ደስ ይላልና እንዲህ በመሆናችሁ በጣም ደስ ብሎናል ይሄ ነገራችሁ ደግሞ እንደበፊቱ ወደ ፍቅር ቢቀየር በጣም ደስ ይለናልኛ ቤተሰቦቼ እንግዲህ ጊዜ ጌታ ይባል የለ ጊዜ የማይፈታው ነገር የለም እና በህይወት እንኖር እንጂ የማናየው ነገር የለም ፈጣሪ ሰላም ያድርገን ነው እንግዲህ እናደኝ ይችላል ወይ የሆነ ነገር ሊሰማኝ ይችላል ግን የእውነት ከልቤ አላዝንብህም ገባ አውቃለሁ በኔ ልብሽ ቢደማ ይቅር ለእግዚአብሔር ማለት አይከፋም ፉፉ አሁን ቀጣይ ከቡሪካ ጋርም ሰላም ተፈጥራለህ ከፈቲም ጋር ሰላም ተፈጥራለህ በቃ ሰላም አውርዱ እግዚአብሔርን በጣም ነው ደስ የምትሉት እኔ እንዲህ አይነት ሙዚቃ መስማት ራሱ በጣም ነው ደስ የሚለኝ እግዚአብሔር የሆነ የተሰበረ እንትን ያለው ሙዚቃ ከመስማት እንዲህ አይነት በቃ ሙዚቃው ራሱ በቂ ነው ከማዘነበብሽ ያው ዘምብብሻል አለ የሆነ ነገር ይዤልሽ እንታ ወደ ሰጠውታው እንግዲህ የሆነ ነገር እና ያው እንግዲህ ቤተሰብ ዝናብ ይሄን ሰሞን አልፋታችሁ ብሎናል በጣም እየዘነበ ነው እንጃ ክረምት ሳና ያው መልክሽን አጥቦ እንትና ያረግ ዝናብ እንግዲህ አትኳኳይ ኢየሱስ ዋው በጣም ደስ ብሎታል እግዚአብሔር ያጀት ይዘሽ እሺ ሪካርድ ባንዲ 13 አመት ልጅ ስለሰጠኝ በጣም አመሰግናለሁ እንኪ ናልዘላት አልፈልግም ለብሰሽ እሺ ምንድነው ልብስ ነው እንኪ አረ ዛሬ ልሞት ነው እንዴ ማን ሲያንስሽ ነው እማ ሲያንስሽ ነው ላንቺ እኔ ላንቺ ትልቅ መስዋዕትነት ነው ለቤተሰቦችም ትልቅ መስዋዕትነት ነው እየዘነበብኝ ነው ይሄንን ቀን የጠበቅኩት ሂጂ ቶሎ በይ ወሬ ትሰማለች ይሄንን የይቅርታ ቀን እንግዲህ እየዘነበብኝ ነው እንደ ትልቅ መስዋዕትነት ቆጥረው አይደለም ይቅርታ ሲያንሳት ነው ለፍቅርዬ ሲያንሳት ነው ትልቅነት ነው ይቅርታ መጠየቅ ትልቅነት ነውና ይወርሳል ቀን በጽልመት በብርድ ወራት በክረምት ደሞ ሲታይ በቀኑ ሰው ይቃዣል በው እንግዲህ የራስ ያርገን ለፈጣሪ ዲሞት ራሱ ታረግሽ የራሴ ነው ደስተኛ አይደለችም እንዴ ያምራል እሺ በመጀመሪያ ደረጃ እኔ
የሆነ ደስ ያላት አይመስለኝም ቤተሰቦች ፍቅርዬ ፊቷ የፈጠነ ተቀያየረች ምን ነው አመሰግናለሁ ደስ አላለሽ ማረ ደስ ማች ነው ደግሞ ተመሳሳይ ነው አይደል ማች ልብስ አልጠበቅኩም ኦኬ እሺ አይ ነው አሁን ደስ ያላላትን ምክንያት አሁን ገባኝ ባለፈው ቡሪካ ቀሚስ ገዝቶላት አለብስ ብላል ነበር እንዴት የሱን ለበሽ ምናምን የሚል ነገር ይፈጠር ይሆናል ብላ ይሆናል እንግዲህ ቤተሰቦች እኔ የገመትኩት ግምት ነው እሱ እንግዲህ ግን ምን ልልክ ፈልጌ ነው በአሁን ሰዓት ማች መልበሳችን ሌላ ነገር ያስመስላል ሲቀጥል ደግሞ በቃ እኔ አሁን ላይ ብዙ ያሰብኩት ነገር አለ ምክንያቱም ካንተም ሆነ ከቡሪክ ከሁሉም ሰው መራቅ አስቤያለሁ የእውነቱን ስነግርህ ዛሬ ነግራችኋለሁ ብዬ አላሰብኩም በሌላ ቪዲዮ ነበር ያሰብኩት ራሴ ቪዲዮን ጀምሬ አሁን ይሄ ሰው አለ የመንግስት አለ ብሎ ልበል እንዴሽ አያስጨውም ይሄ አለፈው በእናትሽ አንዱን ነገር አስተካክልኩ ስል ሌላ መዘዝ ማምጣት አልፈልግም በእናትሽ ምንም ነገር ልተው ይችላል ምንም ነገር ላቆም ይችላል ፍቅር በእናትሽ እንደዚህ አይነት ወሬ አታውሪ ምንድነው ማወራው ምንም እኮ አይደለም በእናትሽ ፍቅር ታውቃለህ መደዋወል እንደዋወል እንችላለን ግን እኛ በቃ አንድ ላይ ስንውል ወይ እንትን ስንል አያጣንም ከአንድ ላይ ከምንነሳልፋቸው ነገሮች ጥላችን ይበዛል ካየክ በቃ ተይ እኔ ምንም ነገር በቃ ተይ አልተሰራም አልፖስቶም ይምቢል ተይ ኖ ፖስቶ መናገር የምፈልገው ነገር እኮ ነው ይሄ አንተ ይሄን ማፖስቶን እኮ ነገር ለመስራት አይቀርም ግን እንደፈለክ የምፖስተና ያለመፖስት ፋንታ ፍቅር እኔ መጥፎ ነገር ማስተላለፍ መጥፎ ነገር መስራት አልፈልግም ዛሬ ላይ ብዙ ያላወራሁት ነገር አለ ትላንት የተፈጠሩ ነገሮች አሉ ስለ ፈቲ ስለ ቡሪክ ብዙ ነገሮች አሉ ማላወራው ነገሮች እንዲበላሹ ስለማልፈልግ ነው እንዴ ዛሬ ደግመሽ አንቺ ካንተ መራቅ ፈልጋለሁ ከናንተ መራቅ ፈልጋለሁ ትይኛለሽ ለኔ ልዩ ቀናት በእናትሽ ብዙ መከራዬን ያየሁባት የመር ቤተሰቦች ለነሱ ሰላም ሲባል እኔ ቀደም እንዳልኳችሁ መለያየት መፍትሄ ይሆናል ብዬ እኔ አላሰብም እግዚአብሔርን መለያየት በቃ ለምንም ነገር መፍትሄ አይሆንም ብዙ አማራጭ አለ አይደለ ብዙ አማራጭ አለ በጓደኝነታችሁ ብዙ ነገሮችን አልፋችኋል ይሄ ደግሞ ለእናንተ ምንም አይደለም ይሄ ደግሞ ይሄን ያህል የሚያለያያችሁ ነገር ስላልሆነ ይሄንንም ነገር ደግሞ አንድ ላይ በመሆን ማለፍ ስለምትችሉት ይሄንንም ነገር ስናቲንግ ይሄ እኮ በጣም ትንሽ ነገር ነው ራሳችሁ ማስተካከል የምትችሉት ነገር ስለሆነ መለያየታችሁ ተገቢ ነው ብዬ እኔ አላስብም በራሴ በኩል ቤተሰቦች እኔ ሰላም ፈጥረው ፉፉና ፍቅርዬ አንድ ላይ ሆነው ቡሪካና ፈቲ ደግሞ ጓደኞቻቸው ሆነው አንድ ላይ ሆነው እንዲኖሩ ነው የሁላችንም ምኞት እንግዲህ እኔ እንጃ ብቻ እና ይገባኛል እንዴ እና ለቤተሰብም ለእናንተም ይሄ የመጨረሻ ንግግሬ ነው ይመስለኛል ስም ፍቅር ችግር የለም ደከመን አይደል አቃተን አይደል